በቅመምዬ የተጻፈው እስክርቢትና ዳይሬክተርና ተዋናይ ሆና ትናንትና በሰራችው የኮሜዲ ስራ ተዋናዩን ቤኪን አድርጋ ገጸ ባህሪውን እሷ ናት የተጫወተችው። የገጸ ባህሪው ደግሞ ዋናው ዳይሬክተር ደግሞ ብሩኬ ነው ማለት ነው። እና እኛ በጣም ተዝናንተናን፣ እሱ ደግሞ በጣም ደንግጦ ነበረ። ከሁሉ ነገር ሲያሳስበኝ የነበረው ምን እንደሆነ ታውቃላችሁ? ፎቶውን ወረወረው ወይኔ ተሰበረ እያልኩ ስሳቀቅ ነበረ። በጣም እየሳኩ እየተዝናናው ነበር። ይችን ፎቶ በጣም ነው መወዳት ነው የምላችሁ። ምክንያቱም ሀይሚዬና ብሩኬ የተገናኙበት የመጀመሪያ ቪዲዮዋቸው ፎቶ ስለሆነች በጣም ነው መወዳት እና ወይኔ ወረወረው ሰበረው እያልኩ ነበርና በጣም ነበር የተዝናናሁት። በጣም ነበር የሳኩት ነው የምላችሁ። የእኛ ድምቀቶች ፏፈሽ ብላችሁ በአዲሱ ቤታችሁ እኛን እያዝናናችሁ እራሳችሁ እየተዝናናችሁ ስለሆነ እኛ በጣም ደስተኞች ነን ማለት ነው። ሲቀጥል ደግሞ የለበሰችው ቁምጣ የብሩኬ ነው እያላችሁ ደግሞ በጣም የምትቃጠሉ አንዳንድ ሰዎች አላችሁ። እናንተ ደግሞ መልካም መቃጠል። እናንተ ይሄ ነው እንደሚደንቃችሁ? እንዴ መብቷ እኮ ነው። የባሏ ቁምጣ ነው፣ የባሏ ቲሸርት ነው፣ የባሏ በቃ ምን ልበላችሁ፣ ሁሉ ነገሩ የራሷ ስለሆነ እንደፈለገች የፈለገችውን መልበስ መርጣ አይታ መልበስ መብቷ ነው። እኔ ደግሞ ደስ ብሎኛል። ምክንያቱም ሚስት የባሏን ቲሸርት ሌላ ምንድነው ሸሚዝ በቃ ደስ የሚላትን ነገር አንስታ መልበስ መብቷ ስለሆነ ማለት ነው። ይህን ለብሳ ስታዋት ደግሞ በጣም የተናደዳችሁ የተቃጠላችሁ እያየሁ ነበርና እናንተ ደግሞ መልካም መቃጠል። እሺ ምን አስነክታው ነው ምን አድርጋው ነው እያላችሁ ደግሞ በጣም አስባችኋል። ምንም አላደረገችውም። እሷ ፍቅር ነው የምትሰጠው። አያችሁ፣ ፍቅር፣ ጥንካሬ፣ የስራ ሴት መሆን፣ ጀግና ሴት መሆን፣ ሰርቶ ማሳየትን፣ በራስ መተማመኗ፣ ኮንፊደንሷ። የሴት ልጅ ደግሞ ይሄ ነው በቃ። የሆነ ወንድ ልጅ እንደዚች አይነትን ሴት ይፈልጋል። የስራ ሴት ስትሆኑ፣ በራስ መተማመን ሲኖራችሁ፣ በራሳችሁ ኮንፊደንስ ሲኖራችሁ፣ ለዓላማችሁ የቆማችሁ ሴት ስትሆኑ ማንም ወንድ ይፈልጋችኋል። ልክ እንደ ቅመምዬ ማለት ነው። ቅመምዬ ደግሞ እንደምታዋት ናት። ቅመም ያለች እጥር ምጥን ያለች እንደምታውቋት ማለት ነው። እና አብረው በመኖራቸው እንደዚህ በመሆናቸው ደግሞ ያው እንደምታውቁት ነው። ያው ውድ ቤተሰቦቻችን ስለሚያውቁት የጨሪቃ ፋሚሊዎች የነሱ ወዳጆች እናንተ እንደዚህ እንደምትሆኑ ስለምታውቁ እኛ ግድ አይሰጠንም። ምክንያቱም እኛ የምንፈልገው ጨሪቃዎቻችን ከፍ ይበሉልን፣ ይደጉልን፣ ትልቅ ደረጃ ይድረሱልን ማለት ነው። እና ብቻ ምን ልበላችሁ፣ በጣም ተዝናንቻለሁ። በጣም ፈታ ነው ያልኩት። እንጃ ብሩኬ ደግሞ አሳዝኖኛል። ብቻ ፎቶው ነበረ ደግሞ ፎቶውን ወይኔ ወረወረው ወይኔ ምናምን እያልኩኝ በቃ እሱ ነበረ እያሳሰበኝ ማለት ነው። እኔ ፎቶውን የሆነ ወሩሮ የሚሰብረው እየመሰለኝ ማለት ነው። እና ብቻ በጣም ከባድ ነው። በዛ ሌሊት እንደዚህ አይነት መንፈስ ስራ መስራት በጣም ከባድ ነው። እና የስራ ሰው ስትሆኑ እንደዚህ ነው። ምክንያቱም በቃ መስራት ስላለባችሁ ነው። እንደዚህ አይነት እኮ ስራ ጥሩ አይደለም ምናምን ለምትሉ ደግሞ ማለት ነው ስራ እስከሆነ ስራ ነው። እሺ እነ ቅመሟን ጨሪቃዎችን ትልቁ የምንወድላቸው ነገር ማለት ነው በራሳቸው አይዲያ፣ በራሳቸው መንገድ፣ በራሳቸው በቃ ነው የሚሰሩት። ማንም ከማንም ጋር አይደርሱም። በቃ በራሳቸው አይዲያ፣ በራሳቸው ዓለም የሚኖሩ ልጆች ስለሆኑ ማለት ነው። እና በጣም ደስተኞች ነን እኛ በዚህ ወር በጣም ደስተኞች ነን። ከዚህ በኋላም ደግሞ እግዚአብሔር አምላክ ከክፉ ነገር ጠብቋቸው ትልቅ ደረጃ ደርሰው ለማየት ያብቃን ነው የምንለው። እና ብቻ በጣም ተዝናንቻለሁ። የቅመምዬ ስራ አያልቅም። ሁለት አዝጎች ተንከሲሶች የመልሱን ግን ፈርቻለሁ። እንግዲህ መልሱ ምን እንደሚሆን ባላቅም ማለት ነው። እና ብቻ ፈታ ነው ያልነው። ብሩኬም እንግዲህ ቪዲዮውን ድጋሚ ሲያየው እንደሚዝናናበት ተስፋ አደርጋለሁ። ማርያም በጣም ነው እየሳካ የነበረውና እግዚአብሔርን በጣም ነው የተዝናናሁት። እና ውድ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉኝ። 10 ሺህ ደግሞ አስገቡኝ። ቤተሰብ ምን ሆናችሁ ነው? ተው ሰብስክራይብ አድርጉ፣ ሰብስክራይብ አድርጉኝ ለማለት እኔ በጣም ነው የሚጨንቀኝ። ግን 10 ሺህ አስገቡኝ እህቶቼ። ቲክታክም ላይ ሼር የምታደርጉልኝ እህቶች አላችሁ። ከልቤ ነው የማመሰግናችሁ። ጌታ እግዚአብሔር ያክብርልኝ። እና ጨሪቃዎች ደግሞ ከዚህ በላይ ዛሬ ደግሞ ፏፈሽ ድምቅ ብለው በሌላ አይዲያ ይመጡልናል።
የትናንትናው ቪዲዮ ደግሞ በጣም ነው የተዝናናሁት፣ በጣም ነው የሳኩት ነው የምላችሁ እና ማታ ማታ ቪዲዮ አትለቂም እያላችሁኝ ነበር እና ማታ መልቀቅ እፈልጋለሁ፣ መስራት እፈልጋለሁ። ግን የምሰራበት ቤት የቤተሰብ ቤት ነው እና እዚህ ነው የሚያመሹት እና ጫጫታ አለ፣ ልጆች አሉ ምናምን እና እሱ ነገር አይመቻችልኝ እያለ ነው እና ቪዲዮ ማታ ብዙ ጊዜ አልሰራም ማለት ነው እና እንደዚሁ ጧት እነሱ ተኝተውልኝ ቶሎ ብዬ ስራ እንትን ብዬ ነው የምሰራው እና ለዛ ነው ውድ ቤተሰቦች እህቶቼ እና እሞክራለሁ። ጫጫታ ከሌለ ምናምን ቪዲዮ ለመስራት እሞክራለሁ። ያው ጫጫታ ሲበዛ ለመስራትም አይመችም። ጫጫታ ካለ ምናምን የሆነ ድምፅ ምናምን ነገር ካለ ደግሞ የሆነ እንትን ስለሚል ማለት ነው ዩቱብ ደግሞ ኮፒራይት ስለሚልክ አስቸጋሪ ስለሆነብኝ ነው። ለዛ ነው ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ እና ሰብስክራይብ እንዳትረሱ። ጨሪቃዎቻችንንም ሰብስክራይብ አድርጉልን፣ ከፍ ይበሉልን። ከዚህ በላይ መልካም ጊዜ ይሆንላችሁ።